እጆቻችንን ትምህርተ መስቀል በመስራት አብረን እናማትባለን። በስመ አብ አማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአስራት በኩራት ልጆች እስከ ሞት ድረስ በወደደንና ባፈቀረን በአንድያ ልጁ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ላይ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመራመር እቺን ጊዜ ባርኮና ቀድሶ የሰጠን ልዑል እግዚአብሔር ስሙ ለዘወትርና ለዘላለም የተመሰገነ ይሁንልን፣ የተመሰገነ ይሁንልን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሱላማጢስ ሀገረ ገነት ድንግል ማርያም ልጇ በሰጣት ክብርና ጸጋ መጠን ምስጋና ይድረሳት። እሺ አብረን እንዘምራለን። ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ እያለን አብረን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ዘምሩ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም ያዳም ልጆች በሰማይ በምድር እንጠራሃለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አምባዬ ክብር ናቸውና ሁሉም ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ስለ መዝሙሩ የመዝሙሩ ባለቤት መድኃኔዓለም ክርስቶስ ስሙ ለዘወትርና ለዘላለም የተመሰገነ ይሁንልን፣ የተመሰገነ ይሁንልን። እኔ አንዳንድ ጊዜ አሜን የማይል ሰው በጣም ነው የሚያናድደኝ። ለምን እንደሆነ ታውቃላችሁ? እኛ ተኝተን ለመነሳታችን ዋስትናችን ማን ነው? ዋስትና ሌላ ዋስትና አለ? ተኝተው ያልተነሱ ብዙ ሰዎች አሉ። ብርድ ልብስ ተጭኗቸው አልጋ ልብስ ተጭኗቸው ሳይነሱ በዛው ይቀሯል። እዚህ መምጣት እየፈለጉ እግር ሳይኖራቸው ይቀሯል። ጤና ሳይኖራቸው ይቀሯል። ታመን አናውቅም። በሕይወታችን አስጨናቂ ሌሊት አሳልፈን አናውቅም። ያ ሌሊት እንዳይነጋ ቢሆንስ? ያንን ሌሊት ያነጋ ማን ነው? እግዚአብሔር ነው ያነጋው። ስለዚህ የእግዚአብሔርን ስም ሁሉ ጊዜ ተመስገን ልንል ያስፈልጋል። የእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። አጠር ላለ ሰዓት እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። እግዚአብሔር ሲናገር የታመሙ ይድናሉ። እግዚአብሔር ሲናገር ዓይነ ስውራን ዓይን አበጅተው መሄድ ይችላሉ። ስለዚህ
ሁላችንም እንማራለን። የምንማማርበት የትምህርታችን ርዕስ የሚሆነው አልቦ ዘይፈልጠን እንበለ ሞት የሚል ይሆናል። ከሞት በስተቀር ካንቺ የሚለየኝ የለም። ይህንን ቃል አብረን እንለዋለን። ከሞት በስተቀር ካንቺ የሚለየኝ የለም። ከሞት በስተቀር በሉላችሁ ካንቺ የሚለየኝ የለም። መጽሐፈ ሩት ምዕራፍ 1 ቁጥር 17 እግዚአብሔር ያስተምረናል። የትምህርታችን ዋና ዓላማ የሚሆነው ከሞት በስተቀር የሚለየን የለም። ሁልጊዜም አንለይም እስከ መጨረሻ ድረስ በመታገስ ውስጥ የሚገኘው እድል የሚገኘውን የመጨረሻ ማሸነፍ የማሳወቅ ይሆናል። ይህንን ቃል ከምዕራፍ 1 መልሰን ስናየው በቤተልሔም ይሁዳ ታላቅ ረሃብ ሆነ ይላል። በዚያን ጊዜ አቤሜሌክ የሚባል ከኑኃሚን ከሚስቱ ጋራ ወደ ሌላ ሀገር ተሰደዱ። የሚስቲቱም ስም ኑኃሚን ነበር። ብዙ ጊዜ በመጽሐፍ ቅዱስ ላይ ከዚህ በፊትም በስነ ግጥም እንደተማራችሁት ብዙ ስደተኞችን እናውቃለን። በመጀመሪያ አዳም አባታችን ከገነት ተሰደደ። በሁለተኛነት እስራኤላውያን በግብጽ ባርነት 400 ዘመን በስደት ኖረዋል። ከዛ በመቀጠልም በአዲስ ኪዳን ዓለሙን የፈጠረ ዓለሙን ፈጥሮ የሚያኖር ወደፊትም የሚኖር ዓለሙን ሳይፈጠርም ያለ ጌታችን ኢየሱስ ክርስቶስ እንደተሰደደ አይተናል። ከሱ ጋራ እመቤታችን ቅድስት ድንግል ማርያም አብራ እንደተሰደደ ጻፈ ሩት ላይ የሚገኘውን ኃይለ ቃል መነሻ በማድረግ ስለነዚህ እናያለን። በስደት ሁለት አይነት ስደት አለ። አንደኛ ስደት የነፍስ ስደት ሲሆን ሁለተኛ ደግሞ የሥጋ ስደት ነው። ዛሬ አጠር እያለን ቢያንስ ለ20 ደቂቃ ያህል አብረን እንማማራለን። ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አልቦ ዘይፈልጠን እንበለ ሞት ከሞት በስተቀር ካንቺ የሚለየኝ የለም። ያ ሰው ከሚስቱ ጋር በተሰደደ ጊዜ በዛን ሀገር ሲኖር እሱ ሞተ። ሚስቲቱና 2 ልጆቹ ቀሩ። ስንት ልጆቹ? 2 ልጆቹ ቀሩ። ከዚህ በኋላ ኑኃሚን ልጆቿን ይዛ ቀረች። በስደት ሀገር ባሏ ሞተባት፣ የሚረዳት የለም። በሰው ሀገር ነች፣ የምታውቀው የለም። በዚህ ያዘነች እያለ ሁለተኛም ልጆቿ 2 ልጆቿ ሞቱ። በስደት አሳፋሪና በጣም የሚያሳቅቀው ነገር ይሄ ነው። በጤንነት ሙሉ የሆነ ወጥተን ጎድለን እንገባለን። ከእናት ከአባቶቻችን ጋር ወጥተን እናት አባቶቻችንን አጥተን እንመለሳለን። ኑኃሚን የነበረ የገጠማት ልጆቿን አጣች፣ ባሏን አጣች፣ ብቻዋን ቀረች። 2 ልጆቿ ግን አግብተው ነበረ። ሩትና ኦርፋ የሚባሉ 2 ሴቶችን አግብተው ነበር። ሩትና ኦርፋ እነኚህ 2 ሴቶች ከእሷ ጋር ይኖሩ ነበረ፣ ያዝኑ ነበረ። እነሱም ባላቸውን አጥተዋል። እሷም ባሏንና 2 ልጆቿን አጥታለችና አብረው ያዝኑ ነበረ። ድንግል ማርያም በምትሰደድበት ሰዓት ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ አምላክ መሆኑን እያወቀች በእግዚአብሔር ላይ ተስፋ እምነቷ አልቀነሰም ነበር። አንተ አምላክ ሆንክ እንዴት ትሰደዳለህ አላለችም። በግራ እንደተሰቀለ ወንበዴ እውነት አምላክ ሆንክ ለምንድን ነው ይሄ ሁሉ መከራ የሚደርስብኝ? ይሄ ሁሉ ጭንቀት የሚደርስብኝ ስለምንድን ነው አላለች። ምክንያቱም እግዚአብሔር ከመከራ ውስጥ ሳንገባ ከማዳን የበለጠ መከራ ውስጥ እያለን በማዳን ይታወቃል። በመከራ ውስጥ እያለን እግዚአብሔር በማዳን ይታወቃል። ለዚህ ምስክር 3 ሕፃናትን እንይ። 3 ሕፃናት በዛ በእሳት ውስጥ እያሉ ዘመሩ ይላል፣ አጉረመረሙ ይላል። ለምን በመከራ ውስጥ ጣልከን አሉ ይላል። በእሳት ውስጥ ሲጣሉ አመሰገኑ ይላል። በዛ በምስጋና በእሳት ውስጥ ማር እግዚአብሔር ከእነሱ ጋር ስለነበረ እሳቱ አያቃጥላቸውም ነበር።
በመከራ ውስጥ ወደ መከራ አታግባን ብቻ ሳይሆን በመከራ ውስጥም ሳለን እንዲመቸን አድርግ ብለን ልንጸልይ ያስፈልጋል። ኑኃሚን ግን ከነኛ መሃል አልታደለች። በመከራ ውስጥ አልተመቻትም። በስደት ሀገር ልጆቿን አጣለች። ከሷ ጋር ያሉት ባዕዳን 2 ምራቶቿ ነበሩ። ከዚህም በኋላ አገሯን ቤተልሔምን እግዚአብሔር በምሕረት በረድኤት እንደጎበኘ አወቅን፣ ሰማ ይችላል። ዛሬም እኛ በስደት ስንኖር በሰው ሀገር ላይ ስንኖር ነገ ሀገራችን ሰላም ሆኖ ነገ ሀገራችን ከረሃብ ከችግር ተላቆ ወደ ሀገራችን እንመለሳለን ብለን በተስፋ ነው እዚህ የደረሰንን አምላክ ጌታ እግዚአብሔር አንተ ታውቃለህ ልንል ያስፈልጋል። እንደ ቅዱስ ጴጥሮስ አንተ ታውቃለህ ልንል ያስፈልጋል። ምክንያቱም ወደ ሀገራችን እንመለሳለን፣ ሀገራችን ሰላም ሆኖ ሀገራችን እንገባለን፣ ከቤተሰባችን እንቀላቀላለን ብለው ያን ያልተሳካላቸው ሰዎች ስለሚገኙ እኛ ደግሞ ጌታ እግዚአብሔር አንተ ታውቃለህ ብለን እግዚአብሔርን ተስፋ ልናደርግ ያስፈልጋል ማለት ነው። ከሁለቱ ምራቶቿ ጋር ልትሄድ ተነሳች ይላል። ሁለቱ ምራቶቿን ልትሰናበታቸው ጀመረች። በሉ እንግዲህ እግዚአብሔር ሀገሬን በምሕረት ጎብኝቷታል። የረሃቡ ዘመን አልፏል፣ የጭንቀቱ ዘመን አልፏል። ስለዚህ ወደ ሀገሬ ልመለስ፣ እናንተም በሀገራችሁ ከቤተሰባችሁና ከምታውቁት ሕዝብ ጋር ኑሩ ብላ እያለቀሱ ተቃቅፈው ተለያዩ። በሚለያዩ ሰዓት ግን ዖርፋ ወደ ኋላ ተመለሰች ይላል። መከራ ሲገኝ መከራ ሲኖር ወደፊት መሄድ ሲኖርባት ወደ ኋላ ተመለሰች፣ ወደ ሀገሯ ተመለሰች። እኛም ቤተክርስቲያን መጥተን በጾም ካልመጣን ካልጾምን ፋሲካ የለም፣ ካልጾምን ጾም መፍታት የለም። ስለዚህ ዖርፋ ወደ ኋላ ተመለሰች። ሩት ግን አለች ወደ ኋላሽ ተመለሽ ባለቻት ጊዜ ነው ወደ ኋላሽ ተመለሽ። እኔ ካሁን በኋላ ዛሬ ሌሊት እንኳን ባላግብቼ ለእናንተ የሚሆን ባል የሚሆናችሁ ልጆች አላገኝም። ስለዚህ እባክሽን ወደ ኋላ ተመለሽ አለቻት። በዚህ ሰዓት ሩት አለች አልቦ ዘይፈልቀኒ እንበለሞት ከሞት በስተቀር ካንቺ የሚለየኝ የለም አለች። እስቲ ይህንን ቃል በሉት፣ ከሞት በስተቀር ካንቺ የሚለየኝ የለም። እኛም ዛሬ ቅዱስ ቤተ ክርስቲያን ከሞት በስተቀር ካንቺ የሚለየኝ የለም ልንላት ያስፈልጋል። ሰንበት ትምህርት ቤት ከሞት በስተቀር ካንቺ የሚለየኝ የለም ልንላት ያስፈልጋል። ቅዱሳን መላእክትን ከሞት በስተቀር ከእናንተ የሚለየን የለም፣ ድንግል ማርያምን ካንቺ የሚለየን የለም ልንላት ያስፈልጋል። ሩት ካንቺ የሚለየን የለም፣ አምላክሽ አምላኬ ይሆናል፣ ሕዝቦችሽ ሕዝቦቼ ይሆናሉ። ስለዚህ ካንቺ የሚለየን የለም አለቻት። ኑኃሚንም እሺ ብላት ወደ ኋላ እንደማትመለስ ባወቀች ጊዜ እሺ ብላት መንገድ ጀመረች ይላል። ወደ ሀገሯን በተመለሰች ጊዜ እውነትም እንደሰማችው አገሯ ቤተልሔም ይሁዳን እግዚአብሔር በምሕረት ጎብኝቶላት ነበር። አልቦ ዘይፈልቀኒ እንበለሞት በመጽሐፈ ነገሥት ምዕራፍ 1 ላይ የሚገኝ አንድ ኃይለ ቃል አለ። ኤልያስ የሚባል ነቢይ ኤልሳ 12 ጥማዶችን ጠምዶ 12ኛ እሱ ሆኖ ሲያርስ አገኘው ይላል። ከዚህም በኋላ 12ኛ እሱ ሆኖ ባገኘው ጊዜ መጎናጸፊያውን ጣለበት። እሱም ጥማድ ዶሮቹን አርዶ ለነቢያት መጽቶ ተከተለው ይላል። በሁለተኛ ነገሥት ምዕራፍ 19 ላይ ስናይ ኤልያስ እንደምታውቁት በብሔረ ሕያዋን የሚኖር ነቢይ ነው። ወደ ብሔረ ሕያዋን የሚወሰድበት ጊዜ በደረሰ ጊዜ ኤልሳ ሆይ አንተ በዚህ ቆየኝ፣ እኔ ወደ ቤቴ ሄጄ እዛ ደርሼ እመለሳለሁ አለ። ወደ ቤቴ ደርሼ እመለሳለሁ፣ እዛ ያሉ ካህናትን ነቢያትን አስተምሬ እመለሳለሁ አለ። ኤልሳም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም። ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም፣ እስከ ሞት ድረስ ካንተ ጋር እሄዳለሁ። እግዚአብሔርን ከያዝን አይቀር እንደዚህ እስከ ሞት ድረስ እስከ መጨረሻው ድረስ የጎደለው ሁሉ እግዚአብሔር ይሞላል፣ በቸገረን ሁሉ እግዚአብሔር ይሞላል።
የልጅ ማጣት ሊሆን ይችላል፣ የትዳር ማጣት ሊሆን ይችላል፣ ተስፋ አስቆርጦ ሊሆን ይችላል። እግዚአብሔር ግን እስከ መጨረሻው ድረስ እስከ ሞት ድረስ አልለየም ካልነው እግዚአብሔር በእውነት መልሳል። እግዚአብሔር መልሳል። ኤልሳዕ አልለየም አለ። አንዳንድ ጊዜ ለምነን የለመንን በሳምንት ውስጥ ካልተሰጠን ካልተሳካልን እግዚአብሔር የለም እስከ ማለት ድረስ እንደርሳለን። ግን ስንጸልይ ምን ብለን ነው የምንጸልየው? የዕለት እንጀራችንን ስጠን ዛሬ ብለን አይደለም የምንጸልየው? እግር እያለን ጫማ ስለሌለን እናለቅሳለን። ሙሉ አካል እያለን ልብስ የለንም ብለን እናለቅሳለን። እግዚአብሔርን እናማርራለን። በዚህ አንድ ምሳሌ ልንገራችሁ። አንድ ሰው ዕለት ቤተክርስቲያን እየሄደ ጌታ እግዚአብሔር የዕለት እንጀራዬን ስጠኝ እያለ ይጸልያል። የዕለት እንጀራዬን ስጠኝ እያለ ይጸልያል። ከዕለታት አንድ ቀን ግን ለየት ያለ ነገር ጌታ እግዚአብሔር 100 ብር ስጠኝ አለና ጸለየ። 100 ብር ስጠኝ፣ 99 ብር ቢሰጠኝ አልቀበልም። እስከ ሳምንት ድረስ እየተመላለሰ የሚጸልየው ይሄንን ነው። ሌላ አንድ ሀብታም ደግሞ እየመጣ ይሰማ ነበር። ይሄ ሰውዬ ያሟል እንዴት ነው 99 ብር ቢሰጠው የማይቀበለው ብሎ 99 ብር ቆጠረና ጉዱና ያለው ብሎ ከጎኑ አስቀመጠ። እግዚአብሔር በእጅ መጥቶ አይሰጠንም፣ በምክንያት ይሰጠናል። በምክንያት ይሰጠናል። ለዚህ ሰው በምክንያት ሊሰጠን 99 ብር አስቀመጠለት። መለስ ሲል ብር አገኘ። አይ እግዚአብሔር ይሄ ብር 99 ብር ምን አልወስድም፣ 100 ብር እንደሆነ ግን ወስዳለሁ፣ ጸሎቴ ይሰምተኛል ማለት ነው። ሲቆጥረው 99 ብር ምንም ያደርግ ይመስላችኋል? አዎ ወሰደ። ምን አለ ጌታ እግዚአብሔር? አንድ ብሯን ትሞላታለህ አለ ማለት ነው። እኛ ሰዎች ስንባል ሙሉ አይደለም፣ ጉድለት አለን። የጸባይ ጉድለት ሊኖረን ይችላል፣ በእውቀታችን ጉድለት ሊኖረን ይችላል፣ በሃይማኖታችን ጉድለት ሊኖረን ይችላል። ማንምና ጉድለታችንን ማንምና፣ የኑሮ ጉድለታችንን ማንምና፣ የሥራ ጉድለታችንን ማንምና፣ እግዚአብሔር አንተ ትሞላዋለህ ብሎ ያን 99 ብር አንስቶ ሄደ። ሀብታሙን ማየና እንዴ አልወስድም ብለሃል ነበር፣ ይሄ 99 ብር የኔ ነው። ችግር እኮ አንዳንድ ጊዜ እኛ የጣልን የማይጠቅመን ዕቃ ሰው አንስቶ በስራ ሲጠቀምበት ስና ይቆጨናል። የሀብታምን የኔ ገንዘብ ነው አለ። እሱም እኔ እግዚአብሔርን የለመንኩት እግዚአብሔርን የሰጠኝ አልመልስም። ከዚህም በኋላ ፍርድ ቤት ቀረቡ። እግዚአብሔር እንግዲህ ጎደሎ ሊሞላ ፍርድ ቤት ቀረቡና ማመልከቻ ምንድን ነው የሚባለው አንጥቶ ሰጠው፣ መጥሪያ ማለት ነው። ፍርድ ቤት ተከሳና በዚህ ቀን እንድትቀርቡ ተብሎ መጥሪያ ተሰጠ። እርሶ የተከበሩ ታላቅ ሰው ስትሆኑ፣ ታላቅ ያገሩ ባለ ሀብት ስትሆኑ፣ እኔን ጫማ የሌለው ሰው የተቀዳደደ ልብስ የለበሰ ሰው ከሰሱ ብትባል ጉዳይ ሆንም አለ። አሽከሮቹን ጠራና ንጹህ ጫማ፣ ጥሩ አምባሳደር ከጥሩ ሸሚዝና ከጥሩ ከረባት ጋር አልብሱታል። አንድ ብሯን እግዚአብሔር ሞላት አልሞላትም? ሞልቷታል ማለት። ከዚህም በኋላ ያ ባለሀብት ሲያይ አሁን ፍርድ ቤት ድረስ ነግሮኝ እውነት እርሶ የተከበሩ ሰው ሆኖ ስሜት በዓለም የተጠራ ሆኖ ሰው ሁሉ ቀብር ግፍ የሚልለት ሆኖ እርሶ በማርቼዲስ መኪና እየሄዱ እኔ በጫማ ሄጄ ፍርድ ቤት ብንቆም ግፍ አይሆንም? እንደው አንድ መኪና ይሰጡኝማ። ከዛም በኋላ ከአንድ መኪና ስጡታልና አዘዟል። እግዚአብሔር አንድ ብሯን ሞላት አልሞላትም? ሞልቷታል። ከዚህም በኋላ ፍርድ ቤት ቀረቡ። ከሳሽ እንግዲህ ሊከስ ነው። ምንድነው ቅሬታው ሲባል ሲጸልይ 99 ብር አልወስድም እያለ ሳምንቱን ሙሉ ሲጸልይ ነበር። ጉዱና ያለው 99 ብር ባስቀምጥለት አነሳ። ስለዚህ ብሩ የኔ ነው ይመለስልኝ አሉ። ተከሳሽ ተቃውሞ አለው ወይ ሲባል እኔ እሳቸውን አልጠየቅኳቸውም፣ በአካልም አላውቃቸውም። እኔ የጠየቅኩት እግዚአብሔርን ነው። 100 ብር ስጠኝ ቸግሮኛል፣ ግን 99 ብር ስጠኝ አልቀበልም ብዬው ነበር። እሱ ደግሞ 99 ብር ሲሰጠኝ በቃ አንድ ብር ትሞላታለህ ብዬ በቀጠሮ 100 ብር 99 ብር ሲያለው ገና እግዚአብሔር አንድ ብር አለበት አለ ማለት ነው። ከዚህም በኋላ ክርክሩ እስከ መጨረሻ ድረስ ቀጠለ። ተከሳሽ ምን አለ? እኚህ ሰውዬ ያልወሰድኩትን ገንዘብ ወስደዋል እያሉ ስም እያጠፉ፣
ትንሽ ቆየት ብሎ የለበስኩትን ሱፍ ያደረኩትን ጫማ እየነዳ የመጣሁትን መኪና የኔ ነው ማለታቸው አይቀርም። ከዚህ በኋላ እኛ ሰው ካደማን ነውናን ለዚህ ልብ አድርጉልኝ የራሴ ልብስ የኔ ነው አሉ ብሎ እግዚአብሔር አንድሮሞና ማርሞናት እግዚአብሔር በጉርለታችን ሁሉ ይላል። ኑኃሚን ባሏንና ሁለት ልጆቿን አጣ ወደ ሀገሯ ተመለሰች። ከሷ ጋር ግን ሩት የምትባል መልካም ቆንጆ ሴት ነበረች። በሕይወቷ መልካም ዕድል የሚገጥማት እግዚአብሔር በሷ ዘርን ለማስቀረትም ያሰበ ሁሉ ጊዜ ከነገሥታት ቤተሰብ ከትላልቅ ቤተሰብ ብዙ ገንዘብ ካላቸው ቤተሰብ ጥሩ ልብስ ከሚለብሱ ጥሩ መኪና ከሚነዱ ቤተሰብ እግዚአብሔር የሚመርጥ ይመስለናል። እግዚአብሔር ግን ከአሕዛብ ውስጥም ሰው አለ። በአሕዛብ ሆነው ይህንን ሃይማኖት ከማያውቁት ውስጥም ሰው አለ። ሩት ይህንን ሃይማኖት አታውቀውም። ቤተልሔምን ይሁዳን አታውቃትም። ተከተለቻት እስከ መጨረሻው ድረስ። ልክ እንደዚህም ኤልሳ አልለይም በሕያው እግዚአብሔር በሕያው ነፍሴ እምላለሁ አልለይም አለ። ወደ ቤቴልም አብረው ሄዱ። በሁለተኛም ወደ ኢያሪኮ የእግዚአብሔር መንፈስ ወደ ኤልሳ መጥቶ ወደ ሰማይ የምትነጠቅበት ሰዓት ደርሷል ብሎ ባለው ሰዓት ወደ ኢያሪኮ ልሄድ ነውና ኤልሳ ሆይ በዚህ ጠብቀኝ ተመልሼ እመጣለሁ አለ። ኤልሳ መልሶ እንዲህ አለ፣ ኤልያስ ሆይ መምህሬ ሆይ በሕያው ነፍስ በሕያው እግዚአብሔር እምላለሁ አልለይህም አለ። ልብ አድርጉ፣ አልለይህም ከሞት በስተቀር ከአንተ የሚለየኝ የለም በማለት የሚገኘውን ጥቅም ልናይ ነው። አልለይህም አለ። በጉድለታችን ውስጥ እግዚአብሔር እንዲሆናል አልለይህም ማለት ይገባል። አልለይህም አለ። በዛ በኢያሪኮም ሳሉ የእሳት ሰረገላዎች ከሰማይ መጥተው ኤልያስን ወሰዱት። ኤልያስም አለው ከአንተ ከመወሰድ በፊት እንዲደረግልህ የምትፈልገውን ነገር አሁን ጠይቃል። እኛ ብንሆን ምንድን ነው የምንጠይቀው? ኤልያስ እኛን ቢሆን የጠየቀን ምንድን ነው የምንመልሰው? የአንተ መንፈስ በእኔ ላይ እጥፍ ድርብ ሆኖ ይውረዳል። ወደ ኢያሪኮ ሲሄዱ ወደ ኢያሪኮ በወረዱ ሰዓት ኤልያስ በመጎናጸፊያው ባህሩን በመታው ጊዜ ለሁለት ተከፍሎ ተሻግረው ነበር። የአንተ መንፈስ በእኔ ላይ እጥፍ ድርብ ይሁን ብሎ ባለው ሰዓት ኤልያስም ወደ ላይ አቀና፣ መጎናጸፊያውንም ለሁለት ከፍሎ ሰጠው። የኤልያስ በረከትም በኤልሳ ላይ እጥፍ ድርብ ሆኖ ወረደበት ይላል። ስሙ ለዘላለም የተመሰገነ ይሁን። እጥፍ ድርብ ሆኖ ወረደበት። አልለይህም ማለት እስከ መጨረሻው ድረስ መስራት የሚያስገኘው ነገር ይህ ነው። በቅዱሳን ስም ጥርኝ ውሃ የሰጠ በነቢይ ስም ጥርኝ ውሃ የሰጠ የነቢይን ዋጋ ይወስዳል። በጻድቅ ስም የተራበን ያበላ የነቢይን ዋጋ ያገኛል። ስለዚህ እስከ መጨረሻው ድረስ አልለይህም በማለት ሩት አልለይሽም ብላ በቤተልሔም ደረሱ። በቤተልሔም በደረሱ ጊዜ መሬት የላቸውም፣ ቤታቸው ፈርሷል። ከእንደገና መኖር አለባቸው። ልክ እንደ ባዕዳን ሀገር ሆኗል ሀገራቸው። ስለዚህ መቃረም ነበረባቸው፣ መለመን ነበረባቸው። ወደዛም ሩት ልትቃርም ወደ ቃርሚያ ወጣች። ዘመኑ በእኛ ታኅሳስ እንደምንለው የአዝመራ ወቅት ነበርና ልትቃርም ወጣች። በዛም ቦዔዝ የሚባል ባለሀብት ያሳጭድ ነበረ። ቦዔዝ መጥቶ ለአጫጆቹ የእግዚአብሔር ሰላም ከእናንተ ጋር ይሁን አላቸው ይላል። እነሱም እግዚአብሔር ካንተ ጋርም ይሁን አሉት። ከዚህ በኋላ ሩት በዛ እየቃረመች ሳለች ወደ ከቃርሚያው ጠጋ በይና ቃርሚ፣ አንቺ ከኑኃሚን ጋር ተከትለሽ እንደመጣሽ አውቃለሁ አላት። ቦዔዝ የኑኃሚን የባሏ ዘመድ ስለነበረ ማለት ቃርሚያ የተባለችው አዝመራ የተባለው እቺ ቅድስት ቤተ ክርስቲያን ናት። ቃርሚያ የተባለው ቃል እግዚአብሔር ከኋላ አንለይም እያልን ቃሉን ከለቀምን እስከ መጨረሻው እስከ ምርቱ ድረስ እንደርሳለን ማለት ነው። ሩት ከኋላ እየለቀመች ነበር። ያለ እረፍት ትሰራ ነበር ይላል መጽሐፍ። ያለ እረፍት ትሰራ ነበር። ከዚህ በኋላ ቦዔዝ
ወደዚህ ጠጋ ብለሽ በነዶ መሃል ልቀሚ፣ በምሳ ሰዓት እንደደረሰ ሰዓት ነይና ከዚህ ከኛ ጋር አብረሽን ብያለ። አያችሁ ከዚያ ከባዕዳን ሀገር ወደማታውቀው አገር ስትመጣ እግዚአብሔርን አታውቅም፣ ግን እግዚአብሔር እሱ ገና ራሱን ሊያሳውቃት ነው። አብርሃም ከካራን ወደማያውቀው ሀገር ሲወጣ እግዚአብሔርን አያውቀው። ጣዖትን እየሸጠ ሳለ ራበው ይላል አብርሃም። በራበው ሰዓት ጣዖቱን አንተ አምላኬን አይደል አብላኝ አለው፣ አያበላ። አጠጣኝ አለው፣ አያጠጣም። እሺ አናግረኝ አለው፣ አያናግርም። ዓይን እያለ የማይ ጆሮ እያለ የማይሰማ ጣዖት ይዟል። እንደዚህ አይነት ጣዖት ምን አይነት አምላክ ነው አንገዛም ብሎ ባሉ ሰዓት ጣዖቱን ሰበረ፣ እግዚአብሔርን መከተል ጀመረ። አምላከ ፀሐይ ተናበበኒ ብሎ በመጨረሻው ሰዓት እግዚአብሔር ተናገረው፣ አናገረው። ከዛ ከኃጢአት ሰፈር ከኃጢአት መንደር እንዲወጣም ነገረው። አርጅቻለሁ እንዴት ማንን አምኜ አላለም። ቤተሰቦቹን ትቶ ሚስቱን ሳራን ብቻ ይዞ ወደ ከነዓን ምድር ወጣ። አብርሃም የሚያስተምረው አልነበረም፣ ግን አይምሮ ጠባዩ ስለሚያስተምረው ከዛ በኃጢአት ከጨቀየ ከተማ እግዚአብሔርን ቃል ሰምቶ ወጥቶ ነበር። እኛ ዛሬ በቤታችን ካህናት እያሉ ቤተ ክርስቲያን እያለች እየተማረን አይደል? እግዚአብሔርን ቃል የሚነግሩን መምህራን እያሉ አባቶች ካህናት እያሉ እኛ እየተማረን አይደለም። የኛስ መጨረሻ ምን ይሆናል? የዚህ የጉባኤ ዓላማ ንስሐ መግባት፣ ሌላ ምንም አይደለም። ሰውን ከኃጢአት መንደር ወደ እግዚአብሔር መጥራት፣ ወደ ከነዓን መግባት። ስለዚህ እግዚአብሔርን አልለይም በማለት ቃሉን በመስማት ቅዱስ ሥጋው ክቡር ደሙን ልንበላ ልንጠጣ ያስፈልጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ሩት በቅድሚያው መሃል ትቃረም ጀመር። ወደ ኑኃሚንም በማታ ገብታ ነገረቻት። ቦዔዝ የሚባል ሰው ጋር ቃረምኩኝ፣ በጣም ደግ ሰው ነው፣ ከማዕድን ቀርቤ እንድበላ ድረስ እራራልኝ አለቻት። ከዚህ በኋላ ኑኃሚን እሱ የኔ ዘመድ ነው፣ እሱ ለአንቺ ባልሽ ይሆንሻል ብላት እስከ መጨረሻው ድረስ አንለይም ብላ ከቦዔዝ ጋር ጋብቻን ፈጸሙ። ጋብቻን ከፈጸሙ በኋላ ከሩት የእሴይ የዳዊት አባት ወይም የእሴይ አባት የዳዊት አያት የእሴይ አባት ተወለደ። እሱም እሴይን ወለደ፣ እሴይም ዳዊትን ወለደ። እግዚአብሔር በአሕዛብ ውስጥ ሰው አለ ያልኳችሁ ለዚህ ነው። እኛ ወደ ዓለም ያለውን እንናፍቃለን። ከዓለም ያሉት ሃይማኖት የት እንደሆነ ይፈልጋል። ሃይማኖት የት እንዳለ ምግባር እየሰሩ ሃይማኖት ስለማያውቁ ሃይማኖት የት እንዳለ ይፈልጋል። እኛ ደግሞ በሃይማኖት ውስጥ እያለን በዓለም ያለ ብልጭ ልጩ ነገር ያታልለናል። ወደዛ ወደ ብልጭ ልጩ ነገር እንሄዳለን። ኢየሱስ ክርስቶስን በያዙት ጊዜ ዮሐንስ እስከ መስቀሉ ስር ድረስ ተከተለው ይላል። ጴጥሮስ ግን እኔ ሁሉን ልክድ አልለይም ያለው እግዚአብሔር አንተ ታውቃለህ ያላለው ጴጥሮስ እስከ መስቀሉ ድረስ እከተላለሁ ሁሉን ልክድ እንኳን እኔ አለው ያለው ጴጥሮስ በካደ ጊዜ ዮሐንስ መጥምቅ እስከ መጨረሻው ድረስ አልለይም በማለት በመስቀሉ ስር በመገኘቱ ማንን አገኘ? ድንግል ማርያምን እናት ድንግል ማርያም እነሆ ልጅሽ ብሎ ጌታችን ኢየሱስ ክርስቶስ ድንግል ማርያምን ታህል እናት ለቅዱስ ዮሐንስ ሰጥቶታል። እኛም ዛሬ ቅዱስ ቤተክርስቲያን አልለይሽም ስንል የምናገኘው የዘላለም ሕይወትን እግዚአብሔር እንጨት ፍለጡልኝ አይልም፣ ድንጋይ ተሸከሙልኝ አይልም። እኛ ድግስ ደግሰን ሰው ጠርተን ብሉ እንላለን። እግዚአብሔር ግን ራሱን ደግሶ ሥጋዬን ብሉ ደሜን ጠጡ ይላል። እኛ ግን አንሰማም። በስተመጨረሻ ዮሐንስ እስከ ገነት ድረስ ከድንግል ማርያም ጋር በመሄድ በገነት በዕፀ ሕይወት ስር ከድንግል ማርያም ጋር ለመቀመጥ ችሏል። ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን።
እስከ መጨረሻው ድረስ አንለይሽም፣ ቅድስት ቤተ ክርስቲያንን አንለይም፣ ካህናት አባቶቻችንን አንለያችሁም በማለት የዘላለም ሕይወትን እንድናገኝ እግዚአብሔር አምላካችን በቸርነቱ ይርዳን። ያስተማረን የመከረን ቃል ባለቤት መድኃኔዓለም ክርስቶስ ስሙ ለዘወትርና ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።